አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈል ያለው ውዶች ናላው በኋላ ይዤላችሁ መጥቻለሁ። እኔ ከልጅ ማሳደግ ፈልጋለሁ። ስለዚህ ሌላ ሰው ጋር መፍጠር አለብህ። አንቺ እኮ እኔ ህይወት ውስጥ አስፈልገኛለሽ። ለኋላ ከአንቺ ጋር አብረን እኮ ብዙ ልጅ እንወልዳለን። በትግር አለን ተብሎ እኮ አንድ ዛፍ ላይ ይወጣል። ሽግርና ሽዛፍ ቢኖር አንቺ የኔ ምርጫ ነሽ። ይሄን ልታውቂልኝ እፈልጋለሁ። ወሬ ሌላ ስራ ሌላ። ስለዚህ ከዚህ በኋላ በዚህ ጉዳይ አንነጋገርም እሺ አላትና እሱም የሚወጣው ማታ እኮ ሰው እኩል አከብኝ። ከዛ በኋላ ምናሽ እና እሱ አይደለማ ምን ማለት ነው? ትናንትና ካፌ እኮ ነው። አንተ ደግሞ ሆስፒታል ነሽ ብለህ ተጠራጠር። ምን? አይ የለም ትልቅ ነገር እያወራሽ ነው እንዴ? አድና ሁሌም እኮ ህይወት ውስጥ አሸካሚ ቀላል፣ ተሸካሚ ደግሞ ከባድ ሊሆንበት ይችላል። እኔ ደግሞ አንተ ደግሞ ከትናንትና ቦታ ተቃይረን እኔ አሸካሚ አንተ ደግሞ ተሸካሚ ሆነሃል እና ነው። ቆይ እና ታዲያ አታምነኝም? እና ቆይ አንተ ታምነኛለህ? በደንብ ነው የማምንሽ። ትናንት ሆስፒታል እንዳለ ምንን ደግሞ ደም እንዳልፈሰሳት ካፌ ቁጭ ብለው እንዳገኘዋት ታምነኛለህ ታዲያ? እኔ እንጃ። እሺ ስለዚህ እኔ ለማንም ዝግጁ ሲሆን ያኔ ይሄን ያህል ጥያቄ ጠይቀኝ ብላ ምንጭቅ ብላ ወጣት ተባህተታል። እሱም የሚለው ጠፋ። እጁን እያንገጫገጨ ነበረ። ልብሱን እያወጣ እያለ ልብሱን እየቀያየረ ነበረ። እሷ ከፈት አድርጋ ከፈት አለችና እሺ ማታ ምንድን ነው የተፈጠረው? እስኪ ንገረኝ። አሁን ለመነጋገር ሰዓቱ በጣም ቆንጆ ነው። ተይኝ እባክሽ። የማይበላ ሰው ልኬ ላስገድለው ነበር ግን ተገደለ። አንቺ አስበድፈኝ ነበር እና በቃ ለዚህ ነው አለችውና ከፈት አድርጎ ግብት ሲል ተኝታለች። አይደለም መቼም አልልም። አንተ ስለሆንክ ነው። ይኸውልሽ ለአንተ ምንም ነገር ማድረግ እችላለሁ። እባክሽ ነው እኔ ለአንቺ ስንት ነገር አላረኩልሽም? ይሄን ብቻ ተናገሪ። ለእኔ ብለህ አይደለም ለራስህ ብለህ ነው። እሺ እባክሽ ይሄ ነገር ለአንቺ ቀላል ነው። ተወኝ ሮቤል ተው። ይችን ታፈቅረኛለህ የምትለው እሷ ታደርግልህ፣ እኔ አላደርግልህም። አይ አሁን እኮ እንደዚህ የምንባባልበት ሰዓት አይደለም። ችግር ሲገጥምህ ወደ እኔ፣ ችግሩ ስታልፍ ደግሞ ወደ እሷ። እንደዛ የምትፈልገው አዝና እዚህ ሰዓት ባገኝ ምንጭ አታገኝም። እሺ የሆነሽን ነው? አዎ በቃ ይኸውልሽ ፎጣሽን አረግና እጅና እኔ ልግባና ልተኛ ብሎ ሳናረጋት ታርጋ ተቀመጠችበት። ቻው ታዲያ እንዴ ነገሩ ደህና ተስተካከለ አረፍ ሆነልኝ ስል ደህና ተመለሰ ስል መልሳ ደግሞ ተልብኛለች። እሷን የፈለገው ነውስ እሷ ጋር መተኛት ነው የምትፈልገው? እስኪ ፍላጎትህን ግልጽ አድርግልኝ። ምን ማለት ነው ደግሞ ይሄ? ምን ልዩነት አላቸው? ቆይ ይሄ ለዋና ልጃገረድ መሆኗን አውቄያለሁ። አንተ በጣም የጓጓኸው ለዚህ መሰለኝ። በፍጹም አይደለም። እኔ ከምሬ ነው፣ ወድጃት ነው። እኔ ከሷ ልጃገረድ ምንም አልፈልግም። ሮሚ እኔ እኮ አንተን በጣም አውቃለሁ። የፈለግከው እሱ ነው። ይሄኔ የጓጓው ቁምጥ ያልገው ለሱ ብለህ ነው። እኔ አሁን ሌላ ሰው ነኝ። ሌላዋን አፍቅር ለፊት ላይ የሚታየው አይደለም። ሮቤል አትልፋ። እኔ ፊት እኮ ብዙ ማስመሰል አይጠበቅብህም። ካልማ መተኛት ፈልገህ ከሆነ አውቃለሁ። ለዚህ ደግሞ እኔ እርግጠኛ ነኝ። ካስፈለገ በጣም በስልጣቴ እፈርማለሁ። የማይሆን ነገር አታውሪ። አንቺ ከምታስተላልፊው ይልቅ የማታወሪው ይበልጣል አላትና የሌላ ሰው ሁሉን ያግዛል አላትና ከዛ መጨረሻ ላይ ከፍት አድርጋ ውጥት አለች። ልኩን ነገረችው። ይቺ ደግሞ ምን አባቷን ሰምታ። ቆይ ደግሞ ለምንድን ነው ያላሰብኩት የምታሳስበኝ? ቆይ እንዴት አድርጋ ነው የምታሳስብ ከኋላ እንደዚህ የምትል? ይችንማ
እንትን ማለት አለብኝ። አሁን እኮ ሁለት ነፍስ ነኝ። አንቺ ሮቤልን መቼም ቢሆን እንትን አልልም። እባክህን ህመሜ ላይ ህመም አትሆንብኝ። ለምን እውነቱን ተናግረሽ መሸበት ላይ አታብዙ። እኔ ስለ አንቺ የማውቀው ነገር የለኝም። እንደው የማላውቀው ቢኖር ከዚህ ቤት አድና እባክህ ልለምንህ አክተው ልጄን በሰላም መንገድ እኔ ላሳድግበት በህይወት መንገድ ደህና ሆኜ ልኖር። እኔ እንደዚህ መሆኗን አንተ ነህ እሷ የምታምነው? እኔ እኮ ያልገባኝ ነገር ቆይ የምታዝነው እንዴት ነው? እንዴት ጥብቅና ተቆምለታለህ? ልጄ ስትይ ነዋ። ሁልጊዜ የህይወቴ ሚስጥር ልጄ ናት። ልጅ አትበል። ሁለተኛ ደግሞ ልጅ ስትል እንዳልሰማ የተሸከምኩትን አይደለም ልጃችን ነው ማለት ያለብን። ልጅ ስትል ደስ አይለኝም አለችው ብላ ስትለው እሷም ተብላሪ እሱንም ሚስጥር አድርገን ግብግብ ስናደርግባት እሱ እስከምታውቀው ድረስ ነው አብረን የምትቆይ። እኔ ዛሬ ያለችበትን አላውቅም። እኔ ደግሞ ይሄንን ለራሷ አነግራታለሁ። ያው እሷም ስለምታፈቅረኝ ነው እንደዚህ የምታለው። አሁን በደንብ ገብቶኛል። ታውቃለህ፣ ባታውቅማ የሰላም ቤት ማታውቅ ነበር። የመጨረሻ ሳራ ጌጡ ልጅ ነው አውቃለሁ። እና አሁን ጥርጣሬ ውስጥ ባትገባ ዋይ እስከ ዛሬ ድረስ ደግሞ አስበህ ገና ነው ትላለህ። አፌ እንዳመጣልኝ ነው። እውነቱን በደንብ ማወቅ አለብኝ። ያሳዝናል። የዚህን ያህል ያሰብክበት ነገር በጣም ከንቱ ነው። ክደትና ድመበል ከንቱ ነው። አንተን የማይበት አይን በጣም ሩቅ ነው። እኔን ለማየት ስትል ብዙ ነገር ይጠፋል። ምን ላይ እንደምለፋና ምን ላይ እንደማለፋ በደንብ አውቃለሁ። ያው ለፍቅረኛ ንብስ ምን ሳታፈቅር የምታወራው ሁሉ በሙሉ አንተ ያዘኛል። አንተም በአይኔ ቁራኛ ነው ማለት። ከአሁን በኋላ አንዲት እርምጃ ላይ ኑሮ አሁን ልትለኝ የፈለግከው ነገር ዋይ ልጣኝ ልትለኝ ነውና አንተ ጥላቴ ነህ። አንተን ጥላቴን በሩቅ ማለት አልፈልግም። በቅርበት አድርጌ በደንብ አድርጌ ነው የምከታተለው። ዋይ አንተ በኋላ ስላፈቀረች ነው እንደዚህ የምትሆነው። ይገርማል። የፍቅር ነገር እኮ ይታደሉታል እንጂ አይታደሉትም። መቼም አታፈቅራት። እሷ ያንተ ሳይሆን የኔ ምርጫ ነው። ኧረ እርግጠኛ ነህ? በደንብ ነው። ሎሃና የኔና የኔ ብቻ ናት። ልጅህ ከተወለደ በኋላ ከሌላ ጋር ጨርስ ብሎት ምን ጥቅጥቅ ካለና አይኑ ፈጥጣ አረገሱ። እሷ ቁጭ ብላ ነበር። እህቴ የኔ ውድ በጣም እኮ ናፈቀሽኝ እያለች ቁጭ ብላ ነበር አልጋዋ ላይ። ምንም ቢሆን ብቻዬን ቀረው አድናዬ ታሁን እኮ ብቻዬን እኮ ይሆንኩ እያለሽ ነበር። ስልክ እያወራ ነው። እባክህ ወንድሜ አትበለኝ። ጭራሽ ግደል ስልህ ጥላት አድርገህ ትክብኛለህ። ህይወትህን እኮ ጭራሽ ወደ ውስጥ ነው የከተትኩ። እባክህ ሳላንቀሳቅሰው መቼም ቢሆን መቼም አናረግም። ሀሳብ አይግባ። ትፍ አለና አንተን መግደል ነው ብዬ ምልክህ ወይዘሮ ስማ፣ ለማንኛውም ይሄን ሲም አውጣልኝ። እኔ በዚህ መጠቀም አልቻልኩም። በአንተ እንዝላልነት ደግሞ ደውለህ ለምን ትለኛለህ? ለማንኛውም ያልኩህን እንዳረሳ። በቃ ቻው 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 አለና ስልኩ ዘጋበት። እሱም ያለውን ብሎ ደጅ ጠና። ምን አገባህ? እኔማ ልገባ ነበር፣ ግን በሩን ያስገባኝ። ዘወር ብትልልኝ። እዚህ ክፍል አትግባ። አሁን አታስፈልጋትም። አንተና እሷ ሲጀመር መች አታደርጉ። አዎ ያገባንም መቼም ቢሆን ይግባህ። አንተ አንተ እኮ ለሴቶች ብዙ ምርጫ አይደለህም። አንተ ነህ የምትመቻቸውና እኔማ በጣም መቻቸዋለሁ። እያየኸው አይደለ? ስማ በሉማን ቢሆን በነሃላም ቢሆን ጭራሽ አትገባም። እና የተከበራችሁ ተመልካቾች ዛሬ ቪዲዮ መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቁም ነገር አዘልና አስተማሪ ነበረ። አዲሶች መደመሩ ኢንሻአላህ በኮሜንት መልሳለሁ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም። ደህና ሁኑ።